بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوچنا دار الكبرى قرآن النايدين تمرت معاكل قرآنن ከቃይዳ ጀምሮ እስከ ሂፍዝ ድረስ ያስተማረ ቆይቷል። ዳር الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። አልሐምዱሊላህ ረብል ዓለሚን። በባለፈው ሳምንት ቢስሚላህን አይተን ነበር። ምስጋና ለዓለማቱ ጌታ የተገባ ይሁን። لماذا سمي العالم كالله ውጪ ያሉ ነገሮች በአጠቃላይ ዓለም ይባላሉ? ለምንድን ነው ዓለም በሚለው ቃል ከሱ ውጪ ያሉ ነገሮች በአጠቃላይ የተሰየሙት? ዓለሚን የሚለው ዓለም ነው ነጠላ ቃሉ። ዓለሚን የሚለው ብዙ ቁጥር ነው የሚጠቁመው። ዓለም ማለት ምልክት ማለት ነው። ማንኛውንም ነገር በጥሞና ከተመለከት ነው የአላህ ስብሓንሁ ወተዓላ ጌትነት ለአምልኮ የተገባ መሆኑን ስለሚጠቁም ነው ይላሉ ዓሊሞች። ሁሉን ነገር ብትመለከቱት there is a system ማለት ለምሳሌ ሰውነታችንን ብንመለከተው في أنفسكم أفلا تبصرون ይላል ቁርአን አይደል? ሰውነታችን ላይ እኛም እንቆጣጠራቸው የሆነ አይነት እንደው በቃ ኢንተርሴክት ያደረገው እንደሆነ የሆነ ነገር ግብት ያለበት እንደሆነ ከጫውታ ውጭ የምንሆንና ምናልባት ህይወታችን ሊያልፍ የሚችል ወይ ያ ሰውነታችን መስራት ሊያቆም የሚችልባቸው ሲስተሞች አሉ። ለምሳሌ ነርቭስ ሲስተማችን አለ፣ የትንፋሽ ሪስፓይራቶሪ የሚባል ሲስተም አለ፣ የምግብ መፈጨት የሚባል ዳይጀሽን የሚባል ሲስተም አለ። ማአት ሲስተሞች አሉ። ምንም አይነት ተደخل እኔ ምግብ ሰበላ ፍጭ ብዩ አይደለም የሚፈጨው ነው እንዴ? ፍጭ ብዩ ነው እንዴ? አይደለም፣ በቃ ራሱ ነው የሚፈጨው። ስተነፍስ ትንፋሽ ይገባል ይወጣል። ትንፋሽ ባይዘው ማለት አንድ የሚገርም ነገር ልንገራችሁ። የሰው ልጅ ራሱን አንቆ መግደል አይችልም። በእጁ እንደዚህ አንቆ መግደል አይችልም። he can't በገመድ ምናምን ሊሆን ይችላል። ኮንትሮል የማናረጋቸው ሲስተሞች ናቸው። እነዚህን ሁሉ ስንመለከታቸው ማን ያስገኛቸው? ይሄ እንደው ዝቅ ብለን ያለ ሲስተም ዝቅ ብለን ማለት በሰው ማለት ከፍጥረት ዓለም አንፃር በቃ አቧራ ማለት አልችልም። በቃ አቧራ ትልቅ ነገር ነው ከፍጥረት ዓለም አንፃር። በቃ የሌለ ነገር ነው ሰው ማለት በጣም ትንሽ ነገር ነው። ዝቅ ብላችሁ ብትሄዱ እያንዳንዱ ባክቴሪያ ለምሳሌ በቃ የማይታየው ዓለም አለ በአይናችን የማናየው በማይክሮስኮፒክ የሆነው ራሱን የቻለ ሌላ ዓለም ነው። ራሱን የቻለ ደረቅ የሆነውን ደግሞ ለምሳሌ አተም ምናምን የሚባለውን ደግሞ ዓለም ብንሄድ የዘራ የሚባለው ራሱን የቻለ ሲስተም አለው። ይሄ ዝቅ ብለን ነው በእኛ ነው። ከፍ ስትሉ መጀራቶች አሉ፣ ጋላክሲዎች አሉ፣ ፀሐይ ሲስተም አለ፣ ሁሉም ምህዋሩን ጠብቆ የሚሄድበት። ስለዚህ እያንዳንዱ ነገር ስንመለከተው
አላህ ስብሓነሁ ወተዓላ ማለት ለምን እንደዚህ ሆነ እንዴት ይህን ጠብቆ እያንዳንዱ ነገር አንድ ሳይምታታ ሳይላተም የሆነ አካል የማይጠብቀውና የሆነ አካል የማይንከበከበው በዝነቱ የማያው ከሆነ ሊኖር አይችልም ከተቻለ ስለዚህ ለዛ ነው ዓለሚን የተባለው ምስጋና ለዓለማት ጌታ ይገባ ምልክት ለሆኑ አካላት ምልክት የሆኑ አካላትን ለሚንከባከበው ጌታ ይገባ ምልክትነታቸው የሱን መኖር ነው የሚጠቁሙት ኦኬ መልሱ الرحمن الرحيم ባለፈውም ክፍል እንዳልኩት አላህ الرحمن የሚለው ቃል ሲፈቱ ሙሸባህ ይሉታል በአረብኛ ሲፈቱ ሙሸባህ ማለት መሰላችሁ አንዳንድን አካል የሆነን አካል የሆነ ባህሪ ሳይላቀቀው ሲቀር በዛ ካራክተር ያ አካል የሚገለጥ ይሆናል ለምሳሌ በቃ ሁሉ ጊዜ የሚቆጣ ሰው ካለ ገድባን ይባላል በስሙ ገድባን ይሆናል ማለት ነው አንዳንድ አኒሜሽን ካራክተሮች አሉ አሁን ልጅ ሆነን ምናምን ካርቶን ምናምን ላይ የምናያቸው የሆኑ አረንጓዴ ሰማያዊ ትንንሽ ነገሮች ናቸው ስም አላቸው እና ስማቸው ግን ካራክተራቸው ነው ማለት በጣም የሚቆጣ የሆነ ካራክተር አለ አኒሜሽኑ ላይ በቃ ስሙ ገድባን ነው በጣም የሚቆጣ ማለት ነው ገድባን ማለት ረህማን ማለት ልክ እንደዛ ነው በቃ አላህን ሊለቀው የማይችል ሁሌ ከሱ ጋር የሆነ ባህሪው ነው ረህማን ረሂም ደግሞ ማለት ወዝኑ ፈዒል ነው ድርጊት ፈጻሚን የሚጠቁም አንዳንዴ ድርጊት ፈጻሚን ብቻ አይደለም ድርጊቱ ወደ ሌላ የሚሻገር ማለት ነው እዝነቱ ወደ ሌሎች የሚሻገር ጌታ ማለት ነው ረሂም ኦኬ እሺ ወደ ማን ነው እዝነቱ የሚሻገር ባለፈውም ክፍል አይተናል ዓለሚን ለሁሉም ለጂኑም ለኢንሱም ለእጽዋቱም ለአታክልቱም ለሰውም ለእንስሳቱም ለትንኙም ለሁሉ ዓለሚን ለዚህ ነው መልእክተኛው ለዓለማት እዝነት መሽሩዓቸው ፕሮጀክታቸው ለዓለማት እዝነት መሆን ነው እና አላህ ስብሓነሁ ወተዓላ እኔ አዛኝ ነኝ በእዝነት የተሞላው እዝነቴ ለፍጡራን ሁላ የሚደርስ የላኳቸው ነቢይ ዋና ግባቸው ዓለም ላይ እዝነትን ማስፈን ብሎ ሲያበቃ አህመድና መሐመድ ፈማ ባሉሁም ሊባሉ የሚደርሱት እኔ ግራ ነው የሚገባኝ ፋጢማና ኸዲጃ በአቋም ተለያይተው በአቋም እሷ የሆነ ጀማ አንደርስታንዲንግ ነው ያላት ግንዛቤ እገሌ እኔ የሆነ ጀማ ሊባሉ እንዴ አንተ ለዓለም እዝነት እኮ ነው የመጣኸው ምንድነው የምትለው መልእክተኛ ለዓለም እዝነት እኮ ነው የተላኩት አላህ እኮ ፍጡራንም በእዝነቱ ነው የሚንከባከበው ምንድነው እኔ ጋር የሚገባኝ ሐቂቀተን ነው የምላችሁ ማለት ቁርአን ሪሊ ቁርአንን ነው እያነበብን ያለ ነው ሌላ ነገር እያነበብን እኮ አይደለም ፋቲሃ ናት አሁን ይሄ አሁን የምላችሁ ሐሳብ በቀን አንድ ሰው እንደው ሻፊዒ ከሆነ 17 ጊዜ በቀን ውስጥ ይቀራዋል በፈርድ ሰላቶች ያው ሻፊዒዎች ግዴታ ፋቲሃ ያንዳንዱ ረካ ላይ መቀራት አለበት የሚል አቋም ስላላቸው ማለት ነው ሌሎች መዛሂቦች ጋር እንደዛ ስላልሆነ ነው እስኪ እንደው ይሄን ጥያቄ ምናልባት ይሄን ፕሮግራም ስታዩ ቤተሰብ መካከል ትሆኑ ይችላልላችሁ አጠገባችሁ ሰው ሊሆን ይችላል ተወያዩበት በቀጣይ ደግሞ ማሊክ የውሚዲን ምንድነው የሚለውን ፋቲሃ ላይ ያለውን ሐሳብ ምንመለከት ይሆናል የዛሬው ፕሮግራማችንን በዚህ እናበቃለን ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።